የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃቸው። የኢትዮጵያ መንግስት ማለትም የሚኒስትሮች ምክር ቤት የሩሲያና የቪየትናም ሹማምንት ያለ ቪዛ ወደ ሀገር ውስጥ እንዲገቡ ፈቅደዋል። የሚኒስትሮች ምክር ቤቱን ውሳኔዎች እንመለከታቸዋለን። በአማራ ክልል ደቡብ ጎንደር ምን ተፈጠረ? በዞኑ ነዋሪዎች በቀዩ ፍርሃት ነግሷል ሲሉ ለቢቢሲ ያጋሩትን ሰሞነኛ ክስተት በዜናችን እንመለከታለን። ከፊንቴክ ኢንቨስትመንት የመኪና ሽያጭ ጋር በተያያዘ የተከሰሱ አርቲስቶችና ቲክቶከሮች ላይ ተጨማሪ የምርመራ ጊዜ ተፈቅደዋል። እንመለስበታለን። የአሜሪካ ውጭ ጉዳይ መስሪያ ቤት ስለ ሰሞኑ የቢሾፍቱ አየር ማረፊያ ከፍተኛ የፋይናንስ ስብሰባ ይፋ ያደረገውን መረጃም እንመለከተዋለን። ሌሎች ወቅታዊ ጉዳዮች ተካተዋል። ወደ ዝርዝር ጉዳዮቻችን እናምራ። የሩሲያና የቪየትናም ሹማምንት ወደ ኢትዮጵያ ያለ ቪዛ እንዲገቡ የሚኒስትሮች ምክር ቤት ውሳኔ አሳልፈዋል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 54ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉ ይታወቃል። በዚህ መሰረት ምክር ቤቱ በ6 ዓለም አቀፍ የሁለትዮሽ ስምምነቶች ላይም ተወያይተዋል። የመጀመሪያው ከቪየትናም ሶሻሊስት ሪፐብሊክ መንግስትና ከሩሲያ ፌዴሬሽን ጋር የተደረጉ እንደ ቅደም ተከተላቸው የዲፕሎማሲ ወይም የአገልግሎት ፓስፖርት ለያዙ ሰዎች ቪዛን የማስቀረት ስምምነትና የጋራ የባዮሎጂ ምርመራ ማዕከል ለማቋቋም ስምምነት ናቸው። ውሳኔው መንግስት የዲፕሎማሲ ተሳትፎንና የተቋማዊ ትብብርን ለማመቻቸት እርምጃ ነው ብሎታል። ስምምነቶቹ ኢትዮጵያ ከሀገራቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከርና በሳይንሳዊ ጥናትና ምርምር ዘርፍ የምታደርገውን እንቅስቃሴ ለመደገፍ እንዲያስችሉ ለምክር ቤቱ ቀርበዋል። ከዚህ ባለፈው ሁለተኛው ከኢስዋቲኒ ንጉሠ ነገሥት መንግስት፣ ከአንጎላ ሪፐብሊክ መንግስት፣ ከባንግላዴሽ ህዝባዊ ሪፐብሊክ መንግስትና ከሴራሊዮን ሪፐብሊክ መንግስት ጋር በተደረጉ 4 የአየር አገልግሎት ስምምነቶች ላይም ውይይት ተካሂደዋል። ስምምነቶቹ የኢትዮጵያ አየር መንገድ ወደ ሀገሪቱ ርዕሰ መዲናዎች በ3ኛና በ4ኛ የትራፊክ መብት የመንገደኛና የጭነት የበረራ ምልልስ ለማድረግ ተወካይ የአየር መንገዶችን በሽርክና ለማሰራት በ5ኛ የትራፊክ መብት ወደ ተመረጡ መዳረሻዎች በረራ ለማድረግ የሚያስችሉና ኢትዮጵያ ከሀገራቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር እንደዚሁም ለአየር መንገዱ ተጨማሪ የገበያ ዕድል ለመፍጠር የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ለስራ ዕድል ፈጠራ ለውጭ ምንዛሬ ግኝትና ለቱሪዝም ትልቅ ጠቀሜታ ያላቸው በመሆኑ ለምክር ቤቱ ቀርበዋል። ምክር ቤቱን በጉዳዮቹ ላይ ከተወያየ በኋላ የስምምነት ማጽደቂያ ረቂቅ አዋጆቹ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። ዜናችን እንደቀጠለ ነው። በአርቲስቶችና ቲክቶከሮች ላይ ተጨማሪ የምርመራ ጊዜ ተፈቅደዋል። ችሎቱ የፌዴራል መጀመሪያ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆን፣ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነበር። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ እንደዚሁም በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 2018 ተለዋጭ ቀጠሮ ሰጥቶ ነበር። በዚህ ቀጠሮ መሰረት ዛሬ ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለፊታችን ሚያዝያ 1 8ኛ ወር 2018 ተጨማሪ 7 ቀናት መስጠቱ ታውቋል። በአማራ ክልል ደቡብ ጎንደር ዞን ላይጋይንት ወረዳ ባለፈው አርብ ሚያዝያ 9 ቀን 2018 ሳሌ በተባለች አነስተኛ ከተማ የመንግስት ወታደሮች ፈጽሞታል በተባለ ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ምንጮች የነገሩ ሲል ዘግቧል። ሟቾቹ 2 የቤተክርስቲያን ዲያቆናት፣ 1 መርጌታ፣ 1 የድጓ መምህር፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን ሰምቻለሁ ሲልም የዜና ምንጩ አትተዋል። እንደ ዘገባው ከሆነ አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3 ሰዎች ቤታቸውና 1 ሰው ደግሞ መንገድ ላይ መገደሉን የዜና ምንጩ አሰባሰብ ከሩን መረጃ ዋቢ አድርጎ ዘግቧል። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው የሚንቀሳቀሱ ፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ ስለመሆኑ እማኞች ነግረውኛል ባይ ነው። የዜና ምንጩ ከላይጋይንት ወረዳና ከደቡብ ጎንደር ዞን አስተዳዳሪዎች ምላሽ ለማግኘት ጉዳዩን ባስረዳም የስራ ኃላፊዎቹ ምላሽ ሊሰጡኝ ፈቃደኛ አልሆኑም ሲል ዘግበዋል። ጥቃቱ የተፈጸመባት ሳሌ ከተማ ከወረዳው ዋና ከተማ ነፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደምትገኝ ነዋሪዎቹ ተናግረዋል። 3ቱ የቤተክርስቲያን አገልጋዮች ከተመቱ በኋላ አለቃው እንዴት ንጹሃንን ትገድላለህ እንዳትመታ ሲል ትእዛዝ እንዳስተላለፈለት የሚናገሩ የነማኝ የተረፋቸው ሩጡ ተባልን ሲሉ እንዴት በህይወት እንደተረፉ መናገራቸውን የቢቢሲ ዘገባ ያሳያል። ከዚህ ውጭ እንደሚሞቱ እርግጠኛ እንደነበሩ ለቢቢሲ የተናገሩ እማኝ እርሳቸውና የቤተክርስቲያን አስተዳዳሪን ጨምሮ 4 አገልጋዮች በደመነፍስ ሮጠው እንዳመለጡ እማኝነታቸውን ሰጥተዋል። 3 ሟቾች ተበርብረው ከቤታቸው እንዲወጡ ተደርገው እንደተገደሉ የሚናገሩት ነዋሪዎቹ የእንስሳት ሐኪሙ መሳሪያ ተገኝቶበታል በሚል እንደተጠረጠረና ወደ ዋና መስመር ጸደ ባንክ አካባቢ እንደወጣ ተደርጎ መንገድ ላይ ህይወቱ እንዳልፍ መደረጉን ነው ነግረውኛል ያለው የቢቢሲ ዘገባ። ከጥቃቱ ያመለጡት ሁለቱም የነማኞች ግድያውን የፈጸሙት የመንግስት ኃይሎች ናቸው ሲሉ መናገራቸውን ዘገባው አትተዋል። ድርጊቱ በአካባቢው ከባድ ድንጋጤ መፍጠሩ ነዋሪዎች የገለጹ ሲሆን ክስተቱን ተከትሎ ቤተክርስቲያኒቷ መዘጋቷንም ምንጮቼ ነገሩኝም ብሏል። የደቡብ ጎንደር ዞን ባለፉት ወራት በፋኖ ኃይሎችና በመንግስት ኃይሎች መካከል ከፍተኛ ውጊያ ሲደረግበት እንደነበረ ዘገባው አስታውሷል።
በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ ቀርበው የነበሩ 3 ክሶች ባልታወቀ ምክንያት መቋረጣቸው ተሰምተዋል። የፌዴራሉ አቃቤ ሕግ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ የመሰረታቸውን 3 አዳዲስ ክሶች ባልታወቀ ምክንያት ማቋረጡን ዋዜማ ራዲዮ ዘግባለች። ታዬ በቀረበባቸው መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ፣ በሀገር መከላከያ ስራዎች ላይ ሐሰተኛና አደናጋሪ መረጃዎችን ማሰራጨት እንደዚሁም የመንግስትን ስም ማጥፋት በሚሉት 3 ተደራራቢ ክሶች ላይ ባቀረቡት ይግባኝ ላይ ውሳኔ ለመስጠት የፌዴራሉ ጠቅላይ ፍርድ ቤት ለዛሬ ቀጠሮ ሰጥቶ ነበር ብለዋል። ሆኖም አቃቤ ሕግ ክሶችን ያቋረጠበት ምክንያት በዛሬው ችሎት አልተገለጸም። የተከሳሹ ጠበቆች ክሱ ስለተቋረጠበት ምክንያት የሚያውቁት ነገር እንደሌለና ምክንያቱን የሚገልጽ ማስረጃ ከፍርድ ቤቱ እንደሚጠይቁም ተናግረዋል። አቶ ታዬ ደንዳ ፍቃድ የሌለው የጦር መሳሪያ በመያዝ ወንጀል የተላለፈባቸው የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ እንደተደረገ ይታወሳል። ወደ ሰዓቱ ዜናችን ሌሎች ጉዳዮቻችን እናምራ። የአሜሪካ ውጭ ጉዳይ ቢሮ ስለ ቢሾፍቱ አየር ማረፊያ ይፋ ያደረገውን መረጃ እንመልከት። የኢትዮጵያ መንግስት ከኢትዮጵያ አየር መንገድ ጋር በጋራ ባዘጋጁት በደረጃው ከፍ ያለ የፋይናንስ ውይይት ላይ የአሜሪካ ኩባንያዎች ተገኝቶ እንደነበረ የአሜሪካ የውጭ ጉዳይ ቢሮ ይፋ አድርጓል። በቢሾፍቱ አየር ማረፊያ የተሰየመው ፎረሙ ለአዲሱ ኤርፖርት ግንባታ የሚውል $12.5 ቢሊዮን ገንዘብ ለመሰብሰብ ያለመ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ማስተባበሪያ ቢሮ ይህ የፋይናንስ ጉባኤ የኢትዮጵያ መንግስትና የግል ዘርፉ እንደዚሁም ዓለም አቀፍ ተዋንያንን ያሰባሰበ እንደነበር ይፋ አድርጓል። ቢሮ በዚህ ሰዓት አሜሪካ በአፍሪካ የንግድ እንቅስቃሴ ያላትን ተሳትፎ ለማስፋት ሀቀኛ ትብብሮችን እያሳደግን እንገኛለን ሲል ማክለዋል። በተለይ ግዙፍ የኢንጂነሪንግ ኩባንያዎች በአቪዬሽን ኢንዱስትሪ ተዋንያን የሆኑ የደህንነትና የኦፕሬሽናል ካምፓኒዎች ኢትዮጵያ የኤርፖርት ማዕከሏን ለማስፋፋት የምታደርገውን ጥረት ይደግፋሉ ብለዋል። የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ይህ የቢሾፍቱ አየር ማረፊያ ፕሮጀክት የጋራ ኢኮኖሚ ብልጽግና የሚፈጥር ግዙፍ ስትራቴጂክ መሰረተ ልማት ነው ሲልም እውቅና ሰጥቶታል። ወደ ዜናችን የመጨረሻ ጉዳዮች እናምራ። በመካከለኛው ምስራቅ ውጥረት ምክንያት የኮንዶም ዋጋ በ30 በመቶ ሊጨምር እንደሚችል ተሰምቷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ የኮንዶም ገበያ ላይ የ30 በመቶ የዋጋ ጭማሪ ሊያስከትል እንደሚችል ያስታወቀው የዘርፉ ግዙፍ አምራች ኩባንያ ነው። የማሌዥያው ካሬክስ ቤችዲ ባወጣው መግለጫ በኢራንና በአሜሪካ መካከል ያለው ወታደራዊ ግጭት የሚቀጥል ከሆነ የምርቱ የገበያ ዋጋ ከፍ ሊል እንደሚችል አመላክቷል። የኩባንያው ዋና ስራ አስፈጻሚ ጎሚያ ኪያት እንደገለጹት ለዋጋው መጨመር በዋናነት የጭነት ወጪ መናርና የመርከቦች ጉዞ መዘግየት በአቅርቦት ሰንሰለቱ ላይ የፈጠሩት እንቅፋት ምክንያት ሆኗል። በየዓመቱ 5 ቢሊዮን ኮንዶም የሚያመርተው ኩባንያው አሁን ላይ ያለው የዓለም አቀፉ የጸጥታ ሁኔታ ምርቱን ለገበያ እንዳያቀርብ እንቅፋት እንደሆነበትም ገልጸዋል። የኮንዶም ፍላጎት በከፍተኛ ሁኔታ እየጨመረ ቢመጣም የሆርሙዝ የባህር ወሽመጥ ውጥረቱ የሎጂስቲክስ ስራውን እያስተጓጉሉ እንደሚገኝ ተመላክቷል። ዘጋርዲያን እንዳስነበበው ይህ የዋጋ ጭማሪ ስጋት በተለይ በአቅርቦት እጥረት ላይ ባሉ ሀገራት ላይ የጤና ተጽዕኖ ሊያሳድር እንደሚችል ይጠበቃል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።